ምን ነበር የጠበቀው? መራመድ ይችላል እየሸወደክ ነው እንግዲህ ከምን የጠበቀው? ጉጉቱ የፈጠረብኝ ተጽዕኖ ነው መሰለኝ። አድናን ጉጉት የፈጠረችበት ተጽዕኖ ነው። እንደሱ አትበይ ሜራ እባክሽ። ቆይ ግን አንተ ሮቤል እንዴት ትጠረጥረዋለህ? አላውቅም። ለሆነ ሳራ የጻፈችውን ደብዳቤ ሰጠችኝ፣ አመንኳት። እና እሷን አምነክ እኔና ወንድምህን ካድከን አይደል? እንደወጣችሁ ደወልኩለት እኮ። ጥሩ አድርገሻል፣ ጥሩ አድርገሻል። ቆይ ግን ያቺ ሰይጣን ነች አይደል ለዚህ ሁሉ ነገር መንስኤ? አዎ፣ በዚህ ላይ ደግሞ ሳራ የጻፈችው ደብዳቤ ነበር። የምን ደብዳቤ? አንተ መራመድ እንደምችል የሚገልጽ ደብዳቤ። እና ደብዳቤውን አድናን አንብቦት ነው? በትክክል ሮቤል፣ ያቺ የተረገመች ልጅ በርብራ አግኝታ እንዲያነብ ሰጠችው። ይሻ እገላታለሁ፣ 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 ምን እገላታለሁ። እሷን ተዋት ለኔ። እንዴ ቆይ አንተ ልትሄድ ነው? ሮቤል አሁንም አልታረመውም ከሚራ ጋር። አሁንም ቢሆን አድናን እቤት እያለ ሌላ ነገር ለማድረግ እየሞከረ ነው። የሉሃና እቅድ አሁን ላይ አልተሳካላትም። ሉሃና ሁሉንም እውነት ለማውጣት በሞከረች ሰዓት ሮቤልና ሚራ አሁንም ማምለጫ መንገድ አግኝተዋል ማለት ነው። ሉሃና ሁሉም እውነት ካደረሰች በኋላ ወደ አድናንም ወረቀቱ ካየ በኋላ ምንም እንኳን ስሜታዊ ሆኖ ሮቤልንም ወደ ሕክምና ቢወስደው ሚራ ግን በጣም በፍጥነት ወረቀቱ እንዲቀየር አድርጋ ነበረ። በዚህን ሰዓት ግን ሮቤልም መራመድ እንደማይችል ከተደረገ በኋላ አድናንም የደረሰው ወረቀት ወንድሙ እንደከዳው ስለመሰለው ወንድሙንም ከድቼዋለሁ፣ በቃ ወንድሜ አጣሁት በማለት ነበረ ሲጸጸት የቆየው። ሚራ ግን በፍጥነት ያደረገችው ነገር የሚሳካ ስላልመሰላት አሁን ላይ ይበልጥ ግን በአይኗ በእጇ ወረቀቱ ይዛ ካየች በኋላ ይበልጥ ደስተኛ ሆናለች። አድናን በጸጸት ወንድሜን አሳጥቶኛለች እቺ ልጅ በማለት ሉሃናንም ሲወቅታት ነበርና በዚህን ጊዜ አንተ ሌላ ሰው ትላንት የመጣ ማንንም ሰው እያመንክ እኔና ወንድምህንም ጠረጠርከን፣ እኛንም ማመን አልቻልክም። ቆይ ግን አንተ ምን ይሻልሃል በማለት ነበረ ጸጸት ይበልጥ እንዲወቅሰው ያደረገችው ሚራ። በዚህን ጊዜ ግን ይበልጥ እኔ አሁን ወንድሜን እንዴት ላየው እችላለሁ በማለት ነበረ ለሚራ የነገራት። ሚራም በዚህን ሰዓት እሱ እስኪ እኔ አስቀረዋለሁ ያለው ነገር እኔ አስተካክላለሁ ነበረ ያላት። በዚህ መሀል ሁለቱም አሁንም ቢሆን ወደ ሮቤል ክፍል ገብታ ያለው ነገር አጣርታለች። ዶክተሩ ዛሬ ከጉድ አውጥቶኛልና ከሁሉም ነገር ላይ ዛሬ ነጻ ወጥቻለሁ፣ በጣም ደስ ብሎኛል እያላት ነበረ። እናንተ ስትሄዱ እኮ ነው እኔ ደውዬለት በማለት ነግረዋለች። በዚህን ሰዓት በጣም ደስ ይላል፣ እንኳንም እንደዛ አደረግሽ እያላት ነበረ። ግን አንተ ወዴት ለመሄድ አስበክ ነው እንደዚህ የምትዘጋጃጀው ብላው ነበረ ለሮቤል። ሚራም ባክሽ ሊሄድ አይደለም እሱንም ለማስጨነቅና እንዲለምነኝ እግሬ ስር ወድቆ እንዲለምነኝ ነው የምፈልገው በማለት ነበረ የተናገረው። በዚህን ሰዓት ወንድሜ ለምኖኝ እንዲያስቀረኝ እፈልጋለሁ፣ ወንድሜ እየለመነኝ ና ቁጭ በል እዚህ ካሁን በኋላ አይደገመኝም እንዲል እፈልጋለሁ በማለት ሮቤልም ለሚራ ይነግራታል። በዚህን ሰዓት ሁለቱም አሁንም ቢሆን ነይ አሁን እኔ ያልናፈቅኩሽም ወይ ሁሉንም ነገር ነይ ተይውና ማንም አይመጣም በማለት ይይዛታል ማለት ነው። በመሀልም አድናን በጣም በስሜታዊነት ወንድሜን አሳጥታኛለች እች ልጅማ በማለት ወደ ሉሃና ክፍል ያመራል። ሉሃና በጣም በጭንቀት ስትንጎራደድ ነበረ። ሉሃና እየጠበቀችው የሮቤል መራመድ በወረቀት አስደግፎ ያየዋል በማለት ነበረ። አድናንም ወደ ሉሃና ክፍል በሚገባ ሰዓት ሉሃናም በጣም በደስታ አድናን የተሳካልክ በማለት እቅፍ አድርጋት ይዘዋለች። መራመድ ይችላል አይደለ ሮቤል እያለች ስትናገር ነበረ። በዚህን ሰዓት ገፍትሯት ነበረና አድናንም የውልሽ ብሎ በጥፊ ነበረ የመታት። በጣም ደንግጣለች ሉሃና። አድናን በጥፊ ከመታት በኋላ ምንድነው የተፈጠረው? ሮቤል መራመድ ይችላል አይደል እያለችው ነበረ። ምንድነው የምትይው? አንቺ ነሽ ከይሄንን ሁሉ ወንድሜን አሳጥተሽኛል፣ ይሄ የራስሽን እንቅዠት እኔንም አቃሽተሽኛል በማለት ነበረ ሉሃና ላይ በጣም ተናዶ ሲያወራት የቆየው። ምንድነው ሮቤል እኮ በአይኔን አይቼዋለሁ፣ መራመድ ይችላል፣ እመነኝ፣ የሆነ ነገር ስህተት አለ ብለዋለች። በዚህን ሰዓት የራስሽ ስህተት የራስሽ ጉዳይ ነው፣ ግን ካሁን በኋላ ከኔ ራቂ
ከኛም ከቤተሰቦቻችንም እራቂ ብሎ ነበረ ያስጠነቀቃት። በዚህን ሰዓት በጣም ተደናግጣለች። ሁሉንም ነገር ለማስተካከል ሞክራለች ሉሃና። አሁን ላይ ቀስ ብላል አድናን በጩኸት ሲያዋራት የውልክ አድናን እኔ እኮ ሁሉም አይቻለው በአይኔ ራስክን ይበልጥ አንተ ነቃበል እንጂ ይሄ ነገር የሆነ ስህተት አለበት ብላ እየተናገረችው ነበረ። አድናንም ለሉሃና ያለውንም ስሜት በጣም ረጋ ብሎ እንዲያወራት አድርጎታል። እሷን በጣም ስለሚወዳት ቀስ በማለት እየሰማት ነበረ። በዚህን ሰዓት አድናንም አረጋግታው ነበርና የውልሽ ባንቺ ምክንያት አሁን ወንድሜ ሊሄድ ነው አየሽ አይደለ እያላት ተናግሯታል። በዚህን ሰዓት አድናንም ትቷት ወጥቶ ነበርና ፈጥና ግን የሄደችው ሮቤልን ክፍል እውነቱን ለማወቅ ነበረ። በዚህን አጋጣሚ ያየችውንም እውነት አሁንም ድጋሚ ሮቤልና ሜራ ሁለታቸውም አልጋ ላይ ትደርስባቸዋለች። ነገር ግን ሉሃና በሩ ከፍታ ስትገባና ስትወጣ ደግሞ ዝግት አድርጋው ነበረ። ድምፁ ይሰሙታል። ሉሃና ይሄ ባየች ሰዓት ፈጥና አሁንም አድናን በአይኑ ለማሳየት ነበረ በአይኑ እንዲያ ለማድረግ ሞክራ ነበረ። ነገር ግን በሩ ስትዘጋ ድምፁ ተሰምቷቸው ነበረ። ማን መጥቷል በማለት ከአልጋቸው ተነስተው አሁን ላይ አድናንን ይዛው እስክትመጣ ድረስ አድናንን ከመምጣቱ በፊት ሮቤል ውልቸር ላይ ቁጭ ብሎ ሻንጣውንም አዘገጃጅቶ ሻንጣው እየገፋች ወደ ውጭ ለማውጣት ትሞክራለች። በዚህ ሰዓት አድናንም ናላሳይክ በአይንህ በማለት ነበረ። አድናን ድጋሚ በአይኑ እንዲያይ እየጎተተች ወደ ሮቤል ክፍል ያስገባችው ሉሃና ግን ደግሞ በፍጥነት ሜራ ስራዋን ሁሉ ጨርሳ ነበርና ሉሃና በጣም ደንግጣ ነበረና ሜራ እያስመሰለች አትሂድ ሮቤል ለምንድን ነው የምትሄደው እያለች ዊልቸሩ ስትገፋ ነበረ። በዚህን ጊዜ ሉሃና ደንግጣለች። እንዴት በዚህ ፍጥነት እንዲህ ሊሆን ይችላል በማለት ነበረ የተናገረቻቸው። ምንድን ነው የምታሳየኝ የነበረው እያለ አድናንም እየጠየቃት ነበረ። ወንድምህን ሊሄድ እኮ ነው እኔ ፍቅር እያለች ሜራም ስታስመስልባቸው ነበረ። በዚህ መሀል አሁንም ቢሆን ሉሃና በዚህ ፍጥነት እንዴት አደረጋችሁ እያለች አሁን ላይ እኮ ያየኋችሁ በማለት ለመናገር ያሰበችው ሳትጨርስ ነበረ ሁሉንም ነገር እንዳታወራ ያደረጓት። በዚህን ጊዜ ሉሃና ሁሉንም ለማስተካከል ሞክራለች። አድናንም ወንድሜ ይቅር በለኝ፣ ሁሉንም ነገር እኔ ያስተካክለዋለሁ፣ ይህንን ሁሉ ላደረስኩብህንም ይቅርታ እንዲከፋህም በማለት አድናንም ለሮቤል ይቅርታ ይጠይቀዋል። ወንድሜ እኔ መሄድ አለብኝ፣ አንተ እኮ እኔ መራመድ ብችል ደስ ባለኝ ነበረ፣ ምኞቴ ነበር፣ አንተ ግን ልታምነኝ አልቻልክም፣ ምንም ማድረግ አልችልም ካሁን በኋላ ወንድሜ አንተ ነህ ልቤን የሰበርከው በማለት ነበረ ይበልጥ እንትን ያለው። በዚህ ሰዓት ሉሃናም መጀመሪያ ሄዳ ራሷም ይቅርታ ለመጠየቅ ወስናለች። ከሮቤል ከአድናንና ከሉሃና መጀመሪያውንም የወልክ እኔ ወንድምህንም በየትኛውን መንገድ አስቀርልሃለሁና እንዳይሄድ አደርገዋለሁ እንዳታስብ ብላው ነበርና አድናንን ቃል ገብታለት ነበረ ወንድሙንም እንዳይሄድ ለማስቀረት በሄደችበት ሮቤል ክፍልም ሜራና ሮቤል አብረው ተኝተው የደረሰችው። ይህንን እውነት ግን ሜራ በፍጥነት ከቀየረችው በኋላ አሁንም በቃ ለአድናን ስል መቀየር አለብኝ በማለት አድናንም ሮቤልም ይቅርታ በቃ አንተ መሄድ የለብህም በማለት ነበረ ለወንድምህ ይቅር በለው እያለች ሉሃናም ስትለምነው ነበረ ለሮቤል። በዚህን ሰዓት አሁንም አድናን በቃ እሺ አልሄድም በማለት ሮቤልም ቃል ገብቶለታል። ግን ደግሞ ወንድሜ አንዴ ላቅፍክ እያለ ያስመስላል። ሮቤል ለወንድሙ በጣም እንደሚጨነቅ አስመስሎ አድናንም አቅፎት ነበረ። ሉሃናንም አንቺ ሳታቂፈኝም እያላት አቅፏት ይበልጥ ግን ለመሞት ያሰበች ነው ምናምን እያለ በጣም ንግግሩ እንዲገባት አድርጓታል። እንደሚገላት ያስፈራራታል። በዚህን ሰዓት በጣም ነቅታ ነበርና በመጨረሻ ግን አሁንም አላረፈችም ሉሃና። ይሄ ነገርማ እውነቱን ማውጣት አለብኝ ብላ ትኩረት ሰጥታለች። በዚህን ጊዜ ግን
አሁንም አንድ ሀሳብ እየፈለገች ነበረ። አሁንም ቢሆን ሮቤልና ሜራ አሁንም ስራቸውንም ከአድናን እንትን ማለቱ አልቀረባቸውም። ግን ደግሞ ሜራ የሉሃና ነገር ለኔ ተወው ብለዋለች ለሮቤል። ሉሃናንም የምታጠፋበት መንገድ እየፈለገች ነበረ። በዚህ አጋጣሚ ሉሃና ግን ቆይ ግን አንቺ አይከብድሽም እንዴ ከሁለት ወንዶች በአንድ ቤት ከሁለት ወንድ ጋር እንዲህ ስትሆኚ በማለት ነበረ ለሜራ ሉሃና የነገረቻት። በዚህ ሰዓት አዎ ብታይ የተሰረቀ ነገር እንዴት እንደሚጣፍጥ እያለች ለሉሃና ስትመልስላት ነበረ። እመኝኝ አንቺ ከሁለቱም ውጪ ነሽ በማለት ታናድዳታለች። ምን ማለት ፈልገሽ ነው እያለች አንቺ ያልገባሽም እንጂ ሮቤል አንቺን መጠቀሚያ እያደረገሽ ነው እንጂ አንቺን አይፈልግሽም እያለቻት ነበረ። ሮቤል በጣም ነው እኔን የሚያፈቅረኝ አንቺ አታውቂም፣ እና ደግሞ እሱም እኔ ያፈቅረኛል እኔም እሱ አፈቅረዋለሁ በማለት በሮቤል በጣም እንደምትተማመን ነበረ የነገረቻት። በዚህን ሰዓት ሮቤል አንቺ ታፈቅሪዋለሽ እንጂ እሱ ደግሞ የራሱ መንገድ ለማስተካከያ እየተጠቀመብሽ ነው፣ አንቺ ነሽ መሀል ላይ ከሁሉም የምትቀሪው በማለት ሉሃና ታበሰጫጫታለች። ሉሃና ታያለሽ አሁን እኔ ሮቤል ለራሴ አድርጌ አሳይሻለሁ ትላታለች። በዚህ ሰዓት ሮቤል አጠገብ ባይሽ እመኚኝ አልለቅሽም፣ አጠገቡ እንዳላይሽ ካሁን በኋላ በማለት ለሉሃና ሜራ ታስፈራራታለች። በዚህ ጊዜ ታያለሽ እኔ ደግሞ አሳይሻለሁ በአይንሽ ትላለች። በዚህን ጊዜ ሉሃናም ወደ ሮቤል በመጠጋት ሁሉንም ሜራንም ለማስቀናት ትሞክራለች። ሜራ በሀሳብ ተጠምዳለች። እንዴት ነው ሊሆን ይችላል መጠቀሚያ አድርጎሻል የሚለውን የሉሃና ንግግር ጭንቅላቷ እያቃጨለባት ነበረ። ምን እያለችኝ ነው? ቆይ ያልገባኝ ነገር ምን ለማለት ፈልገ ነው በማለት ሮቤልንም መጠራጠር ትጀምራለች። ሮቤል አሁንም ቢሆን ላንቺ ይጠቀምብሻል የሚለው ቃል